ፎሎ አደርጋለሁ። ምናልባት አንዳንድ ጥያቄ ስላለኝ እሷ ላይ እንትን ልል ነው። ኦልሞስት ወደ 6 ወር 7 ወር ይሆናል ፎሎ አደርጋለሁና ጆይን አላረክም? ክሊያንት አይደለህም? አይደለሁ። አሁን ዝም ብዬ በቲክቶክ እከታተላለሁ። እንዳጋጣሚ ዛሬ የጥያቄ መልስ ቀን ነው። በተለይ ፕሮግራሙን አውቀው እየተከታተሉ ኢሹ የገጠማቸውን ሰዎች ጋይድ የምናደርግበት ቀን ነው። የመታወቅ ነው። ራስን አስታውቅ። ማለት እኔ ኪዳኔ ይባላለሁ። ከወላይታ ሶዶ ነው የምደውለው። ማን ነው? ከወላይታ ሶዶ ነው። ምናልባት ብዙ ጊዜ ስፖርት ሰራለሁ። ስፖርት ጂም ሰራለሁ። እድሜህን፣ ክብደትህን፣ ቁመትህን፣ መጀመሪያ የነበርክበትን ጤና ኢሹ ካለ እንደሱ አድርገህ ስትሆን ነው በደንብ እንገባኝ። እድሜ 41 ነው። 40 ቁመቴ ሜትር ከ72 ነው። ሜትር ከ72 ኪሎ ስንት ነበር ሲጀምር? ኪሎ ሲጀምር ወደ 96 ኪሎ ነበር። አሁን ስንት ነህ? አሁን ግን 88 ነኝ። ኢፌክቲቭ ነው፣ እየቀነስኩ ነው። ምንህን ነው የቀነስከው? እኔ እንደው ማለት በጣም ክስት አላልኩም። አክቹዋሊ በጣም ሰፖርት አድርጎኛል። እንደው ምግብም እራት አልበላም። 5 ሰዓት ነው የምበላው ቁርሴን። ቅዳሜ ፕሮግራሙ አካሂዳለሁ። ፕሮግራሙን ትከታተላለህ። እንደሱን የገባኝ ትንሽ ኪሎ ቀንሰሃል፣ 6 ኪሎ ግራም አካባቢ። የጠየቅኩህ ምንህን ነው የቀነስኩህ? ሰው 2 ነገር ነው የሚቀንሰው፣ የተጸየፈውን ፋት ወይንም የራሱን ሰውነት ነው የሚቀንሰው ወይም ያጣው። ስማኝ በደንብ ሮንግዌ እያደረግ ከሆነ ትክክለኛ መንገድ ካልሄድክ እያጣህ ያለኸው መስልህን ነው፣ ሊን ማስህን ነው፣ የራስህን ሰውነት ነው። ትክክለኛ መንገድ እያደረግ ከሆነ ሞሮ ፋትህን ሉዝ የምታደርገው ሜታቦሊካሊ ሄልዚየር እየሆንክ ነው። እንደሱ ነው የምንግባባው። ስትጀምር የጤና ኢሹ ነበረ፣ ስኳር፣ ግፊት፣ የሚታወቅ ሊቨር ፋት፣ ሕክምና እየታየ የተነገረ ፕሬዠር አለብኝ። ስለዚህ ያ ኢሹ ነበረ ማለት ነው። ኢሹ የነበረ ምንድን ነው? ኦቨርፋቲ ነህ፣ ከፍተኛ በውጭ ነበረ። ኢንሱሊን ሬዚስታንት ነህ፣ ከሱ ጋር የተያያዘ ኢሴንሻል ሃይፐርቴንሽን ዲቨሎፕ አድርገህ መድኃኒት ላይ የነበርከው ማለት ነው። እንደሱ ነው የምንግባባው። በገባህ ልክ ምግብህን ቀየርክ፣ ላይፍ ስታይልህን ቀየርክ። 6 ኪሎ ግራም አካባቢ ሉዝ አረክ። ግፊት ተሻሻለ? እሱን ነው አሁን ለመጠየቅ የፈለግኩት። አልተሻሻለም። እና እሱና የምልህ ሮንግዌ እያደረግክ ስለሆነ ነው። ሰዎች ሮንግዌ ሲያደርጉ ግፊታቸው እንኳን መሻሻል ዩዥዋሊ ይጨምራል። ስኳራቸው መቀልበስ ሳይሆን ዩዥዋሊ ከፍ ያለ ነው የሚሆነው ሮንግዌ ሲሆን። ዛሬ ምን በላ? ዛሬ ለምሳሌ ጠዋት ዱለት ነው የበላሁት። ምን ያክላል? ሩብ ቤት ነው የበላኸው? ኖ ቤት ሳይሆን ሆቴል። ሆቴል ዱለት ሲሰራ ምን ይጨመራል? ያው እንግዲህ ኖርማል አይደለም አይደለ? ያው የሆቴል ነገር ብዙ ነገር የታወቀ ነው፣ ይጨመራል። ቅባቶች አሉት። ስጋውም ኳሊቲ ስጋ፣ ቀይ ስጋ ላይሆን ይችላል። ሳንፋት ይኖረዋል፣ ዘይት፣ ቅቤ ይኖረዋል። በምን በላ? በቂጣና በቆጮ። በቂጣና በቆጮ። ጥፍጥናው እኮ ታየኝ። በጣም ደስ ይላል አበላልህ። በጣም ምሳ ምን በላ? ምሳ የበላሁት በየአይነት ነው። እንደው ሽሮ ማለት ወደ 3 አይነት። በእንጀራ በዳቦ? በእንጀራ። ጭማሪ አልጠየቅም? አይ አልጨምርኩም። እራት ምን በላ? በቃ አልበላም፣ እራት አልበላም። 78 ሰዎች ይታዩኛል። ነጥብ ይሰጠዋል ከ10። ሚዩት አድርግና ነጥብህን እኔ
እሺ 4 ከ10 6 ከ10 0 ከ10 3 2 0 ከሚቱ ላይ አንሳ። አዝቻለሁ። ቶታሊ ሮንግ ነው እያረክ ያለው። ከዜሮ በታች ነጥብ እንደው የሚሰጥ ከሆነ ጨከንክብኝ ትለኛለህ እንጂ ከዜሮ በታች ነው የምሰጥ። እሺ ስለዚህ ይሄን እያደረግ ፈጽሞ መዳን አጠብቅ። እንግዲህ ክብደት ቅነሳ አይደለም እዚህ ፕሮግራም ላይ የምናወራው። እንዴት አድርገህ ካፓሲቲህን ቢውል ታደርጋለና የተሻለ ጠንካራ ቦርጭን የሚቋቋም ስኳርን የሚቋቋም ግፊትን የሚቋቋም ወይም ደግሞ ከግፊት ለመቀልበስ ከስኳር ለመቀልበስ የምትሄድበትን መንገድ የሚያግዝህን ሰውነት እንዴት ትገነባለህ ነው። ያ ለመገንባት ቀላሉ መንገድ በ24 ሰዓት ጊዜ ውስጥ ማግኘት ያለብህን ፕሮቲን ማግኘት ነው ቁልፉ ነገር። አየህ የበላኸው ዱለት ኳሊቲ ፕሮቲን አይደለም፣ ስጋው ኳሊቲ አይደለም። ኦርጋን ስጋዎች ይበዙበታል፣ ፋት አለው። እሱ ላይ ዘይት ተጨምሮበታል። በቂጣ በቆጮ በምናምን አድርገህ በላ። ምሳ ከነካቴው ፕሮቲን አላገኘህም። ያገኘኸው እንጀራ በየአይነት ነው። እራት ደግሞ አልበላህም። አየህ በቀን ማግኘት ያለብህ ላይክ 142 ግራም ፕሮቲን ሆኖ ኦልሞስት አንተ 30-40 ግራም ምናልባት ብታገኝ ነው። ስለዚህ ሰውነት እየፈረሰ ነው ማለት ነው። 140 ማግኘት ያለበት ሰው 40 ግራም ብቻ አግኝቶ 100ውን ከየት ያመጣል? አይጎልም ብያለሁ። 100ውን ሰውነት ራስን ከጡንቻ እያፈራረሰ ነው መስራት ያለባቸውን ስትራክቸሮች የሚያስቀጥለው ማለት ነው። ያ ሲሆን ግፊት አይቀለበስም። ፕሊዝ አንተ ተደስተ አላቃሉ ሰውነት ክብደት ቀንሻለሁ የተደሰትክ ነው። ኮምፕሊትሊ እያጣህ ያለኸው ጤናህን ነው። የሚያሳዝነው ነገር በዚህ መንገድ ትታገልና ከተወሰነ ጊዜ በኋላ ያሸንፋል። ሲያሸንፍ ከመጠን በላይ ያስበላሃል። የሚገርም ነገር ሲያስበላ ቶሎ ትጨምራለህ። ስትጨምር ያጣኸውን ሰውነት ሳይሆን የምትጨምረው ፋቱ ከመጠን በላይ ይጨምራል። በዚህ ዥዋዥዌ ውስጥ መኖር ነው የፈለግከውና ኮምፕሊትሊ ቆም ብለህ አስበህ አመጋገብህን ቀይር። ጥቂት ሳምንታት እንግዲህ ቋሚ የሆነ ጋይዳንስ ሊሰጥህ አልችልም። ጥቂት ሳምንታት ኮምፕሊትሊ ዳቦ ያልከውን፣ ቂጣ ያልከውን፣ እንጀራ ያልከውን፣ በየአይነት ያልከውን ኮምፕሊትሊ ያቁም። ስጋ ከሆነ ቀይ ይሁን። ማባያህን አትክልቶች አድርግ። ስጋ በጎመን አሳ በጎመን ጎመን እንግዲህ አትክልቶችን ይተካል። አሳ ካልኩ የእንስሳት ተዋጽኦ ኳሊቲ ጮማ የሌላቸውን ሲበስሉ ዘይት ያልበዛባቸውን የፕሮቲን ሶርሶች ያጠቃልላል። ምን ያክል እርምጃ ሄድክ ዛሬ? ኃይሌ እሰራለሁኝ። በሳምንት 4 ጊዜ እሰራለሁኝ ጂም። ልለምንህና ከዛሬ ጀምሮ ከጂሙ ጋር ተሰነባበት። ኦኬ እንግዲህ አመት ከፊል ያለው እንደምትለኝ አውቃለሁ። ግድ የለም አንተ አሁን ክብደት ለመቀነስ እየተሰቃየ ነው። አንድ ሰው ክብደት ለመቀነስ ስፖርት እየሰራ ከሆነ አቁም በሉት። የስ ክብደት የሚቀነስ ክብደት የለም። የሚገነባ ሰውነት ነው ያለው። የሚገነባ ሰውነት ደግሞ መጀመሪያ ነገር አዱኬት ነገር በቂ ነገር ማግኘት አለበት። ሲምፕል። ስለዚህ ወካርግ ወካርግ 10,000 እርምጃ ስርክላ ስቴፕ ካውንተር ጫን። ከጠዋት ጀምሮ እስከ ማታ እስክተኛ ድረስ ከ8,000 እስከ 10,000 ድረስ ወክ ካደረግ ከበቂ በላይ ነው። ከመውጣት በፊት በቂ ፕሮቲን በቂ ፕሮቲን በቂ ፕሮቲን በቂ ፕሮቲን። ቅድም ያልኩን አትርሳ። ፐርሰናሊ ማገዝ ካለብን እነ ደብረ ወርቅ አሉ። ፎሎ ያደርጉሃል ብዬ አስባለሁ። እስካሁን ፎሎ አላረጉም። እነ ደሊና አሉ። እዛው ባለህበት ኮሚኒኬት አድርግና ነፃነት ተሰምቶ ሚል ፕላን ተዘጋጅቶልህ በጤና በሰላም ብትኖር ይሻላል። ኦኬ አገኘኝ ዶክተር፣ በጣም ታንኪዩ። አንደርስታንድ አድርጌያለሁ። ያው እኔ ምንድን ነው በየጊዜ የማደርገው ኃይሌ ገብቼ 40 ደቂቃ ወክ አደርጋለሁ። ከዛ በኋላ ደግሞ ብረት ሰራለሁ 20 ደቂቃ ምናምን የዚህ የጥንካሬ ሰራና ታጥቤ እወጣለሁና ይመስለኛል የአመጋገብ ስርዓቴ በጣም ብዙ ኦልሞስት ወደ 8 ወር እከታተላለሁ።
ግን ምግብ ላይ ያስተካከልኩ አይመስለኝም። እኔ ወኩ ምናምን አይከብደኝም። እስካሁንም 10 ሺህም ከዛ በላይም ሄዳለሁኝ እሰራለሁኝ። ግን አመጋገብ ላይ የተሸወርኩ ይመስለኛል ዶክተር። እንግዲህ አየህ በራስ ጊዜ በማድረግ እንጂ እንኳን 6 ወር እዚህ ላይ ክሊያንቶች ይኖራሉ። በ3 ወር ከግፊት ተገላግለ ቦርጭን ተገላግለ የተሻለ ሰውነት ገንብተ ነበር። ትክክለኛ መንገድ ላይ ሲምፕል እዛው ባለበት ጆይን ማድረግ ትችል ነበር። ለምን ሰዎች በራሳቸው መንገድ ሪስክ እንደሚወስዱ አላውቅም። ፕሊዝ አየህ በዚህ እድሜ ያጣኸውን ጡንቻ መመለስ ዋጋ ያስከፍለናል። በረሃብ የጎዳኸውን ምግብ የበላ መስሎሃል። በረሃብ ነው ስትጎዳ የነበረው። ባለቤት ካለች ቶሎ እንቁላል አዘጋጅልኝ ብላታው ራሱ ቢኮዝ ተወሰነ 5-6 እንቁላል ተፈርፍሮልህ ብትበላ ቢያንስ በቀን የምትወስደውን ከፍ ታደርጋለህ። በባንኪያ ነው። ምናልባት አንድ ጥያቄ ያለኝ እንደው ካገኘው ላይቀር ቅድም ቀይ ስጋ በላለሁኝ ግን አሳም እኛ አካባቢ በደንብ አለ። በጣም ብዙ ነው ያለው አሳ። የአሳ ምርትና ስጋ እንግዲህ ወላይታ ሶዶ ይታወቃልና ችግር የለም። የስጋ ችግርም የአሳም ችግር የለም። ግን አሳና ስጋ ስበላ እግሬን ያመኛልና አጣብቀህ ከዳቦ ጋር ከቂጣ ጋር ከቆጮ ጋር ከእንጀራ ጋር ለስላሳ ጁሱ፣ ቢራው፣ ድራፍቱ ነው። እነሱን አቮይድ ስታደርግ ዩሪክ አሲድ በሽንት ይወገዳል። ሰመራይዝ ሳላልህ ያፋፋህ መንገድ ኦኬ። ለምን እንደፋፋ ግንዛቤው አለ። ያፋፋህ መንገድ ሰውነት ወይ ኩላሊት ዩሪክ አሲዱን እንዳትለቅና ሰውነት ውስጥ ስቶር እንዲሆን እያደረገ ነው። ልክ እነዚህ ባልኩ መንገድ ቀዩን ስጋ አሳውን ከአትክልት ጋር ብቻ ጠግበ መመገብ ስትጀምር በውስጥ አውራሃለሁ ብያለሁ። ህመም ኮምፕሊት ይቀራል። ቢኮዝ ዩሪክ አሲድ በሽንት ይወገዳል። በርታ። ኦኬ እሺ ዶክተር በጣም ታንኪዩ። አገኛለሁ እና አሁን እዚህ ላይ ያሉት በስልክ እንትን ላይ ያለውን እደውላለሁ። ስልክ አመሰግናለሁ ዶክ። በርታ ጎበዝ። ታንኪዩ። አሁን የገባውን ልጅ ሰምታችሁታል። 42 ዓመቱ ነው። 8 ወር ነው የእኛም ፕሮግራም መከታተል ከጀመረ። ቶታሊ ሮንግ እያደረገ ነው። ኦኬ ሮንግ ነው። ፋስቲንግ አስቦ ይመስለኛል። ራቱን አልበላም። ሜቢ ቁርስ ላይ ሳም ፕሮቲን አቺቭ ታርጌት ለማምታት ፈልጎ ይመስለኛል። ዱለት በላ። ዱለት ውስጥ ሃይፋት አለ። ቤት ያልተዘጋጀ ከሆነ ዘን ማባያውም ደግሞ ካርብ ነው የነበረው። ምሳ ላይ በየአይነት ነው የበላው። ኮምፕሊትሊ ሮንግ መንገድ ነው ማለት ነው። ሮንግ በሆነ መንገድ ስትሄዱ ሰውነታችሁ ነው የሚጎዳው፣ ጡንቻችሁ ነው የሚጎዳው፣ አጥንታችሁ ነው የሚጎዳው። ኦርጋን ሲስተሞቻችሁ ናቸው ሰፈር የሚያደርጉት። ሆርሞኖች ይዛባሉ። ኢንሱሊን ሬዚስታንስ ይጨምራል። ቢኮዝ መስል ሜታቦሊዝም ነው። መስል ቀነሰ፣ መስል ተጎዳ ማለት ሜታቦሊዝሙ በጣም ደካማ ነው የሚሆነው። ስኳር መቀልበስ ከባድ ይሆናል። ግፊትን መቀልበስ ከባድ ይሆናል። ፋትን መገላገል ከባድ ይሆናል ማለት ነው። ራይት ነገር ለማድረግ ሞክሩ። ለምን እንደው አንዷን ቪዲዮ እንኳን ኦልሞስት ወደ 400 ቪዲዮ ፖስተናል። አንዷን ቪዲዮ ራንደምሊ ፒክ አድርጎ ቁጭ ብሎ የሰማ ሰው ይሄን ማድረግ ያቅቷል ብዬ አላስብም። 9 ሰው ይታየኛል። መቅደስ አለች።